ሼልፉ ሙሉ፣ ፍሪጁ ሙሉ፣ ኩሽናው ሙሉ። ታዲያ ምን ትጠብቃላችሁ? ምርጡን ገበታ ስሩና 2.6 ሚሊዮን ብር እንሸልማችሁ። የኢቢኤስ ቤተሰቦች ምርጡ ገበታ ተጀመረ። ሼፍ ገነት። አቤት። ሰላም ነው? ሰላም ነው። ስሜ ገነት እድሉ ይባላል። ያለሁት ወለቴ ነው። እስካፌር ነበር የተማርኩት። በባህልም በፈረንጅም ሰራለሁ። ዝግጁ ሼፍ አዝመራ። አቤት። እንዴት ነው? እግዚአብሔር ይመስገን። ስሜ አዝመራ ስጦታው እባላለሁ። የምኖረው የተባበሩት የተለያዩ የሆቴሎች የ4 ዓመት የስራ ልምድ አለኝ። ምግብ መስራት በጣም የምወደው ስራ ነው። ከዛ እስካፌር ነው የተማርኩት። ከዛ እስካፌር ተምሬ ወደ ስራ ነው የገባሁት። መጀመሪያ ረዳት ነበርኩኝ። ከዛ ኮሚዋን ኮሚቱ እያልኩ ኮሚስሪ ነው። ዝግጁ ሼፍ ብዙ እንዴት ነው? ሰላም። ስሜ ብዙአየሁ አሻገር እባላለሁ። በዚህ በኪችን ሙያ 7 ዓመት የስራ ልምድ አለኝ። አሁን በሱ ሼፍ ፖዚሽን እየሰራሁ እገኛለሁ። ተማርኩት ቬንቬኒዶ ሆቴልና ቱሪዝም ተቋም ነው። በጣም ወድጄው የምፈልገው ሙያ ነው። ወድጄው ነው የምሰራው። ምግብ ማለት ለእኔ አርት ነው። ፍላጎት እንዲኖረን በየጊዜው ያደግኩበት ነው የሚሄደው። በሄድኩበት ሁሉ ፖዚሽን ይሰጡኛል። ያን ደግሞ ፈልጌው እንደገና ደግሞ በስራዬ ሙሉ ኮንፊደንስ ስለሚኖረኝ በዛ እየሰራሁኝ ነውና ደስ ብሎኝ የምሰራው ሙያ ነው። ሁሉ ዝግጁ? የስ ሼፍ። ታዲያ ሼፎች ዝግጁ፣ ዳኞች ዝግጁ፣ እኛም ዝግጁ። ይሄ ውድድር ህጎች አሉት። አንድ ሰው ከነዚህ ግብአቶች ውስጥ አንድ ግብአት ከረሳ ከውድድር ውጭ ይወጣል። 4 ሳህኖችን ታዘጋጃላችሁ። 3 ሳህኖች ለዳኞች፣ 1 ሳህን ለካሜራ እናደርጋለን። አሁን ግብአቶቹን ለማየት ሳጥኖቻችሁን ትከፍታላችሁ። ሳጥኖች ውስጥ ኮርንፍሌክስ፣ ጃም፣ ፍሬንች ቢንስ፣ አናናስ እና ቶፉ ይገኛል። እነዚህን ግብአቶች ተጠቅማችሁ ምርጡን የምትሉትን ሳህን ታዘጋጃላችሁ። ለዚህ ውድድር የሚሰጣችሁ 25 ደቂቃ ብቻ ነው። አሁን ውድድሩ ተጀምሯል። ላግዝሽ እንደ ወይ ቁርጫቱን ነገር ያዘሽ። ገበያ ይዛኝ ሄዳ እንግዲህ ቅርጫቱን ተሸክሜላታለሁ። እንግዲህ አሸክማኝ ከገበያ ይኸው ሼፍ ገነትን ባትወስዳት ቁጥሩ ገና አስተምትመጣ ዛሬ እንደምታዩት ገበያ ምን ሄጃለሁ። ቅርጫቱን ለሼፍ ገነት ተሸክሜላት መጥቻለሁ። የሚደንቅ ነው እንግዲህ ቀላል ነው ግባት አይደል? ያው አንድም አላውቀው ነገር አለ። ተወዳዳሪዎች አሁን 20 ደቂቃ ከ56 ሰከንድ ብቻ ቀርቷቸዋል። 20 ደቂቃ ከ56 ሰከንድ። እንግዲህ 18 ደቂቃ ከ25 ሰከንድ የቀራቸው አሁን መጥበሻዎች በጠዋበስ ጀምረዋል ያሉት።
ምርጥ የምትሉትን ገበታ ለማቅረብ የቀራችሁ 15 ደቂቃ ከ40 ሰከንድ ብቻ ነው። አስደምሙን እስቲ ዛሬ አስደንቁን፣ አስደንቁን። ከዛ በኋላ ምን እንላቸዋለን? አስደናቂዎቹና አስደማሚዎቹ የ2.6 ሚሊዮን ተወዳዳሪዎች የቀራችሁ ተወዳዳሪዎች 11 ደቂቃ ከ56 ሰከንድ ብቻ ነው። ጎ እኔ እናንተም ብሆን አሁን ወደ መጨረሻ ወስደዋለሁ። ምክንያቱም የቀረን 11 ደቂቃ ከ1 ሰከንድ ብቻ ነው። ግብአቶችን መጠቀም መርሳት የለባችሁም። የቀራችሁ 8 ደቂቃ ከ37 ሰከንድ ብቻ ነው። ተዘረገፈ። እኔ ላንሳልሽ። ግድ የለም እዚህ ጋር እንጠይታ አሁን የቀራችሁ 7 ደቂቃ ከ25 ሰከንድ ብቻ ነው። አሁን የቀራችሁ 6 ደቂቃ ከ47 ሰከንድ ብቻ ነው። ገራሚ ነው። ድምጿን አጥፍታ ገነት ሳህኖቿን መደርደር ጀምራለች ያለችው። የቀራችሁ 5 ደቂቃ ብቻ ነው። 5 ደቂቃ
ዛሬ ዳኞች ለውሳኔ ቸገሩ ይመስለኛል። ምክንያቱም የሚገርም ሳህን የወጣው አዝመራ ደውላ 4 ምርጥ የምትላቸውን ገበታዎች አዘጋጅታ ጨርሳለች። አሁን የቀሩን ተወዳዳሪዎች ሼፍ ብዙና ሼፍ ገነት 1 ደቂቃ ከ42 ሰከንድ ነው የቀራችሁ። ዋው! ሼፍ ገነት ሳህኗን ጨርሳለች። 1 ደቂቃ እየቀራል። አሁን የቀረችው ተወዳዳሪ ሼፍ ብዙ ናት። ሼፍ ብዙ ኦፕሬሽን የምታደርግ ነው። እያንዳንዷን ነገር በጥንቃቄ ፕሌት እያደረገች ነው ያለችው። ነገር ግን ያልተረዳችው የቀራት 42 ሰከንድ ብቻ ነው። 42 ሰከንድ ብቻ። የመጨረሻው ደወል ተደውሏል። እንግዲህ ምርጦቹ ሼፎች ምርጥ የምቱን ገበታ ደርድረው ጨርሰዋል። ዛሬ ግን እኔም እቀምሳለሁ። የፈለጋችሁትን በሉ። ከዚህ ምግብ እኔም እቀምሳለሁ። ካለበለዚያ ከአሁኑ አንዱን ይዤው ነው የምሮጠው። የመጀመሪያውን ገበታ የጨረሰችው ሼፍ አዝመራ ገበታዋን ለዳኞች ታስቀምሳለች። ዳኞች የሼፍ አዝመራ ምግብ ቀምሰዋል። አስተያየታቸውን ይሰጡናል። ሼፍ ብሬ አዝመራ እንዴት ነሽ? እግዚአብሔር ይመስገን። ሁሎቹንም ግብአቶች አውቃቸዋለሁ። ቶፉን ነው እንደ ጉላሽ አድርጌ ነው የሰራሁት። ኮርን ፍሌክሱን ደግሞ በወተት ነው ያወጣሁት። ምን ነበር ለመስራት ያስፈለግሽው? ቶፉን ጉላሽ። ኦኬ፣ ቶፉ ጉላሽ። ኮርን ፍሌክሱስ? ኮርን ፍሌክሱ እንደ ሳይድ በወተት ነው ያደረኩት። እንደ ሳይድ ነው ያደረግሽው። ጉላሽ የሰራሽበት መንገድ እና ሌሎቹን ግብአቶች ልትጠቀሚባቸው የሄድሽባቸው መንገዶች በጣም ብልሃትም ያለበት ነው። ምን አደርገዋለሁ ጃሙን፣ ምን አደርገዋለሁ ሌላውንም ግብአት ብለሽ አስበሽ መጨረሻ ላይ ፈጨሻቸው አይደል? ፈጨሻቸውና ሶሱ ላይ ቀላቀልሻቸው። እውነት ለመናገር አይረብሽም። ጃሙ እንደ ጉላሽ ላይ ሲገባ ጣፋጭ ይሆን ነበረ፣ ግን እዚህ ላይ ጣፋጭ አልሆነም። የተጠቀምሽበት መንገድ በጣም ጥሩ ነው። ኮርን ፍሌክሱ ግን በወተት አረሰሽ ቆንጆ፣ በቃ ለልጅ የሚቀርብ ምግብ አድርገሽ ሰተሽናል። ኮርን ፍሌክሱ ያው ብዙ ጊዜ ለህፃናት ስለሚሰጠው በወተት ስለሆነ ምን እንደማደርጋት የቁርስ ምግብ እንጂ የህፃን ብቻ አይደለም፣ የቁርስ ምግብ ነው በአጠቃላይ። ሳይድ አድርገሽ ማቅረብው እዚህ ጋር ሴንስ አይሰጥም። እውነት ለመናገር ሴንስ አይሰጥም ለፕሌቱ። ፕሬዘንት ያደረግሽበት መንገድ ጥሩ ነው፣ ጣዕሙም ጥሩ ነው። ኮርን ፍሌክስ ግን ኦን ዘ ሳይድ ትንሽ ግራ ያጋባል። አልሄደም፣ ከዚህ ከጉላሹ ጋር አልሄደም። ሼፍ ልዩ ቶፉ እንግዲህ ለስጋ ለማይበሉ ሰዎች የሚዘጋጅ ነገር ነው። ከሶያቢን ነው የሚዘጋጀው። ስለዚህ ጉላሽ መሆን ይችላል፣ ስጋ ሊተካ የሚችል ነገር ነው እና ጥሩ አድርገሽ ሰርተሽዋል። የሱ ሶሱም ቆንጆ ነው፣ አልረበሸኝም። ኮርን ፍሌክሱን ያ ኮርን ፍሌክስ በቆሎ ነው አይደለ? ስለዚህ ፈጭተሽ ይሄንን ለማወፈር ጉላሹን ለማወፈር ሌላ እንትን ጋር ተጠቀሚ፣ እሱን ብትጠቀሚበት አሪፍ ዲሽ መሆን ይችላል። ከዛ ምኑን የረበሸኝ ፍሬንች ቢንሱን ጥብስ ያረግሹና ሲታኘክ ልጣጩ ስራ ስሩ ለብቻ ይወጣል፣ ጥርስ ላይ ይቀራል ማለት ነው። እሱ የበሰለበት መንገድ ነው።
በጠቅላላ ስናየው ያው አንቺን የሚገልጽ ነገር ሰርተሻል ብዬ አላስብም። ምክንያቱም ቴብል አያያዝሽ፣ ሁኔታሽ ከቶፉ ጋር ከዚህ በፊት ከመተዋወቅሽ አንጻር ከዚህ የተሻለ ነገር ታወጫለሽ ብዬ አስባለሁ። ግን ለዛሬ ጥሩ ነው፣ ይናየዋለን። ሼፍ ወንድ ሶሱ በጣም ሄዷል፣ ወድጄዋለሁ። መጀመሪያ እስቲ የቀቀልሽው ቶፉንም በደንብ ሄዶልሻል። ግን ኮርኔል ፍሌክሱን የተባለውን ነገር ነው ደግሞ ግን ባይሆን አትሊስት ወይ ደግሞ ፈጅተሽ ብትነስንሽ ይሻላል። ፕሬዘንቴሽኑ ጋር ትንሽ ያምታታል። ለምን እንደተጠቀምሽውም አይደለም። ዳኞች አስተያየታቸውን ለሼፍ አዝመራ ሰጥተዋል። አሁን ደግሞ በሁለተኛነት ውድድሯን ላጠናቀቀችው ገነት ሳህኖቿን ታቀርብና ዳኞች አስተያየታቸውን ይሰጣሉ። ገኒ አለ ደህና ነሽ? ደህና ነኝ። በቃ ሳህንሽ እኮ የሚቀረው ነገር የለም። የቅርጫቱ ውጤት በደንብ ይታያል። እዚህ አረንጓዴ ስለምወደ ይሆናል። አረንጓዴ ብቻ ነገሩ እንትሻሽም አረንጓዴ ለዛ ነው። እሺ ቀይም አለው። እሺ ኮርንፍሌክሱን ማለት ነው። የእውነት ኮርንፍሌክስ በዘይት መጥበሻ ላይ ሊጠበሹና እንትኑ በቃ ቴስቱ ከሽ ከሽ ነበር። እንዲያውም እንደ ቆሎላ ሲቀሙ ነበረ። እሱ ፓርት አዲስ ሀሳብ ነው። እሱ ተመችቶኛል። ምን ነገር ለማድረግ እንዳልሽው እንግዲህ አረንጓዴ ብለን እናልፈዋለን። ታውቂዋለሽ እንትኑ ቶፉን? እሱ ታውቂዋለሽ ቶፉን? አዎ። አይ ብዙም ባልጠቀመው ሲሰሩት አያለሁ። ኦኬ። ምን መስሎሽ ነበር መጀመሪያ ስታይ? አይ መጀመሪያ ያሳ እንትን መስሎኝ ነበረ። ከዛ በኋላ ግራ ገባኝ። በቃ መጠየቅም ሼም ያዘኝ። ስሰራ የነበረው ነገር አሪፍ ነው ብያለሁ፣ ግን አንዷን ግብአት ብዙም ስለማላቃት ግራ ጋባች። ሁሉንም ብትቀላቂውና ብታቀርቢ ሞር ከሶስት ሰርተሽለት ቆንጆ ጣዕም ይመጣው ነበር። ሚክስ አድርገውም ስቀምሰው ሁሉም አድርጌ ስቀምሰው ወድጀዋል። እንደሱ ነበር እኮ ሀሳብ ማድረግ ነበረ። አላረግሽ ሀሳቡ ብቻ ነው ያለው። እንግዲህ ውጤቱን አብረን አሁን ፕሬዘንቴሽኑ እዚህ ላይ ሲታይ ማለት ነው ከመጥበሻው ላይ ያመለጠሽ ነው ይመስለው። ድፍት ያለብሽ ላይ ነገር ነው ይመስለው እዚህ ሳህኑ ላይ ሲመጣ ሲታይ ማለት ነው። ትንሽ ኮንፊውዝድ አድርጎሻል የተሰጠሽ ግብአት ማለት ነው። ይሄ አሳ ነው አይደለም ምናምን በሚለው ውስጥ ነበር የነበርሽው። ከዛም በኋላ በቃ ዘይት ትጨምሪያለሽ፣ ትጠብሸዋለሽ። ቶፉ በባህሪው ከኮርንፍሌክስ ጋር አንድ ላይ አድርገሽው ደግሞ ዘይት እየጨመርሽ በየት ቁጥር እሱ ይመጣል። ቶፉ ዘይቱን እየመጠጠው ይሄዳል። አንቺም ትጨምሪያለሽ፣ እሱም ይመጠጣል። መጨረሻ ላይ ደርቆ መጣ፣ ቆሎ ሆኖ መጣ። መጨረሻ ላይ ያው ስታቀርቢልን ደግሞ ጃሙን ወንዘ ሳይድ አድርገሽ እያጠቀስ ነው እንድንበላ አድርገሽ ሰተሽናል። ያው ውጤቱ የዘይቱ መብዛት ውጤት እዚህ ላይ ይታያል። በደንብ ግልጽ ሆኖ ይታያል። ይኸው በደንብ ዘይት በዝቷል። አትክልቶችን አከታተፍ ሁላችሁም ልታውቁት የሚገባው ሁልጊዜ ሲከተፍ አንድ አይነት መሆን አለበት።
አንዱ ትልቅ አንዱ ትንሽ አንዱ ትልቅ አንዱ ትንሽ መሆን የለበትም። እንዳገኘ ነው ሳይሆን መቁረጥ ያለብን ለምናቀርበው ምግብ የሚሆነውን አይነት አከታተፍ መክተፍ ይኖርብናል። አለበለዚያ ስታቀርቡ መጨረሻ ላይ ፕሬዘንቴሽኑ ግራ ይጋባል። በቃ አከታተፉ ልክ ስለማይሆን ማለት ነው። እንደተባለው እንዳሰብሽው ደባልቀሽው ቢሆን ኖሮ እኛንም ግራ ታጋቢን ነበር። ጥሩ ነበረ፣ ግራ ታጋቢን ነበር። አሁን ግን ጃሙን ከጎን ስላደረግሽው ከዚህ ጋር አብረሽ ስትበይው ሌላ አይነት ጣዕም ነው የሚሰጠው። ዳቦ ዳቦ ያሰኛል። ሌላ ዳቦ ቢኖር ኖሮ ቀብቼ በበላሁት አይነት ነገር። አሁን በመቀጠል እና በመጨረሻ ደግሞ ገበታዎቿን ሰርታ የጨረሰችው ሼፍ ብዙ ገበታዎቿን ለዳኞች ታስቀምሳለች። ዳኞች የሼፍ ብዙን ማዕድ ቀምሰዋል። አስተያየታቸውን ይሰጡናል። ብዙ አቤት አጠቃላይ ሲታይ በጣም ያምራል። ፕሬዘንቴሽኑ ደስ ይላል። የጠበሽበት ቶፉን የተጠበሽበትን ሜትድ በጣም ወድጀዋለሁ። ፍሬንች ቢንስ ሳላድ ያደረኩት፣ ከዛ ቶፉንም ደግሞ ኖርማል እንደ ብሬድ ክራም በእንቁላል በዳቦ ዱቄት ምናምን አድርጌ ኮተሌት ነው የሰራሁት። ፒውር ቬጂቴሪያን ዲሽ ነው። ለእኛ ሀገር ደግሞ የጾም እንዳይሆን እንቁላሉን ብታወጪው ጥሩ የጾም ምግብ መሆን ይችላል። አትክልቷን ትንሽ ደቂቃ ብታበስያት ፎሶሊያው ማለት ነው ትንሽ ይቃሯት ትንሽ 1 ደቂቃ ምናምን እንትን ቢል ቆንጆ ይመጣ ነበር። ሆኖም ግን ለክፉ አይሰጥም። በጣም ቆንጆ ነገር ነው ያቀረብሽው። ፍረንትን ፎሶሊያው አልበሰለም ግን አልረበሸኝም። ለምን መሰለሽ? እሱን ባላንስ ያደረገው የሰራሽለት ሶስ ቆንጆ በቃ የቴስት ኮንሲስተንሲ ሶሱ ላይ ጣፋጩ አልበዛም፣ ሳወሩ አልበዛም። በጣም እንትን ያደርጋል። ፐርፌክት ነው። አቮካዶ እንግዲህ ሱፐር ፉድ አይደለ? ለአትክልት ለምንበላ ሰዎች እና እሱን ለብቻው ቀመሽ እንዳይጠቁር ቁንዶ በርበሬ ትንሽ ዘይት ምናምን አድርገሽ ነው ያቀረብሽው። እየተመለከትሽበት እያንዳንዱን ዲቴይል በጣም ደስ ይላል። አቮካዶን በዚህ ደረጃ አስበሽበት ስላይስ አደራረጉ አቀማመጡ በጣም ደስ ይላል። ብዙ የእውነት ለመናገር ይሄ ምግብ በጣም ልዩ ምግብ ነው የሰራሽው ምግብ ማለት ነው። ፕሌቲንጉ፣ ከለሩ፣ ያለበት ነገር በሙሉ የሚገርም ነው። በጣም ልዩ ነው። እኔ አዲሱ አንድ ግብአት የማላውቀው ነው የገጠመኝና ኢቭን እንደ ኮተሌት አደረኩት በራሴ ማለት ነው። ስፓይሲ ቀመሜ እንደዛ ለማድረግ ቆጮ ነው የመሰለኝ። የእውነት ስሙን ሼፍ ሲጠራ እንደ ነገር እያልኩኝ የመየሁትና ድምጽ የሰማሁት እንዳልሆነል። እንዴት ሰራሽው አንቺ? እኔ ከእንትኑ ጋር ነው የሰራሁት። ከኮርን ፍሌክሱ ጋር ግራ የገባውም ነገር አለ እኮ ያየነው አንዳንዱ ግራ የገባው ነገር እንዴት እንደምናደርገው የቶፉ ቋንጣ በሚል መስሎ አይደለም። ክራከር ቶፉ ክራከርስ ክራምብል ቶፉ ምናምን አይነት ነገር እንዴት ግን ምኑን ከምን አድርገን ክራምብስ ሊሆን ይችላል? ዳኞች አስተያየታቸውን ሰጥተውናል። ነገር ግን ውጤቱን ደግሞ ተነጋግረው እዚህ ያስቀምጠዋል። በዚህ ውድድር ተሰናባች የምትሆነው ማን ናት? ገነት፣ አዝመራ ወይስ ሼፍ ብዙዬ? ውጤቱ እዚህ ውስጥ አለ። ብዙዬ ማን ይመስልሻል? አዝመራ፣ ገነት? እኔ ይመስለኛል። 2 አላቅም፣ 1 እኔ ይመስለኛል አለች። 1 ተሰናባቹን ለመለየት 2 ወደ ሁለተኛው ውድድር ያላለፈችው ተወዳዳሪ 3 ሼፍ ገነት እጅግ ጥሩ ጊዜ አሳልፈናል።
ነገር ግን ወደ ሁለተኛ ውድድር ስላላለፍሽ በክብር ወደ ቤትሽ ተሰናበትሽ። አመሰግናለሁ። አሁን ወደ ሁለተኛ ዙር ውድድር ያለፉት ሼፍ ብዙዬና ሼፍ አዝመራ የመጨረሻውን ወደ 2.6 ሚሊዮን ብር የሚጠጋውን ተወዳዳሪ ምርጡን ገበታ አቅርበው ለማሳመን የመጨረሻውን ውድድር ያደርጋሉ። ሼፎች ቦታችሁን ትይዛላችሁ። እንግዲህ ምን ይደረጋል? ሼፍ ገነትን ሸኝተናት 2 ተወዳዳሪዎች ይዘን ወደ ሁለተኛው ዙር መተናል። ተወዳዳሪዎች ዝግጁ? የስ ሼፍ። አሁን ሳጥኖቻችሁ ውስጥ ያሉትን ግብአቶች ለመመልከት ሳጥኖቻችሁን ትከፍታላችሁ። ሳጥናችሁ ውስጥ የበሬ ጉበት፣ ራዲሽ፣ ብርቱካን፣ ድርቆሽ፣ ፓስታ፣ ፋልፋሊ ተቀምጦላችኋል። እነዚህን 5 ግብአቶችን በመጠቀም 3 ሳህኖች ለዳኞች፣ 1 ሳህን ለካሜራ ታዘጋጃላችሁ። እነዚህን ገበታዎች ለማዘጋጀት የተሰጣችሁ 25 ደቂቃ ብቻ ነው። ከነዚህ 5 ግብአቶች ውስጥ ግብአት ከረሳችሁ ከውድድሩ ውጪ ትሆናላችሁ። አሁን ዳኞች ዝግጁ? ዝግጁ። ውድድሩ ተጀምሯል። አቤት። እንዴት ነው ነገር? ምን እንደሆነ አውቅሻል? አላወቅኩትም። አላወቅሽው? ማፈቅ ኢንግሪዲየንት አለ? የትኛው? ይሄኛው አንቺ። ይሄ ራዲሽ ማንም ሰው አላወቀው። መቀስ ነው አይደለ? ምንድን ነው እየበላህ ያለው? ቅምሻ ነው የሚይዘው። እየቀመስኩኝ ነው። ተወዳዳሪዎች እንግዲህ ፈጠን ፈጠን እያላችሁ፣ ምክንያቱም አሁን የቀራችሁ 20 ደቂቃ ከ40 ሰከንድ ብቻ ነው። አሁን የቀራችሁ 19 ደቂቃ ከ14 ሰከንድ ብቻ ነው። ድሬሲንግ ነው። ግብአቶች እንዳትረሱ ተጠንቀቁ። እንዴት ነው ጉበቱ? ቆንጆ ነው። እንትን ነው በሬው ጤነኛ ነው? አዎ ጤነኛ ነው። አይቀመቅልም ነበር ማለት ነው። አይቀመቅልም በሬው። ጉበቱ ንጹህ ነው እያሉኝ ነው። ጉበቱ አልተነካም። አሁን የቀራችው 11 ደቂቃ ከ8 ሰከንድ ብቻ ነው።
ሼፎች አሁን የቀራችሁ 9 ደቂቃ ከ40 ሰከንድ ብቻ ነው። አሁን የቀራችሁ 8 ደቂቃ ከ45 ሰከንድ ብቻ ነው። ፓስታሽን እያየሽው አዝመራ ይኸውላችሁ አሁን የቀራችሁ 8 ደቂቃ ብቻ ነው። 8 ደቂቃ በዚህ መጨረሻ ሰዓት ማማሰል ይቻላል። ለምን ተገግማት አይ ፈገግያች ይደርሳል እኮ በስድስት ይደርሳል እኮ ሰምተናል። አይ ይደርሳል። ይደርሳል። አሁን የቀራችሁ 5 ደቂቃ ከ20 ሰከንድ ብቻ ነው። አዝመራ ቶሎ ሰዓት እየሄደ ነው። 3 ደቂቃ አሁን የቀራችሁ ደቂቃ ከ47 ሰከንድ ነው። ፕሌት መደርደር ነበረበት እስካሁን። ማር ስኳር ማግኘት ይችላል። ማር ወይ ይሄው ማር እኮ ይለፍሽ እኮ አለ ማለት ይሄው ቀይም የቀራችሁ አሁን 3 ደቂቃ ብቻ ነው። አሁን 3 ደቂቃ ብቻ ነው። ይሄ መጨረሻው ቻንሳችሁ ነው። ደቂቃ 1 ሰከንድ ካለፈ ዲስኳሊፋይድ ነው የምትሆኑት። የቀራችሁ 2 ደቂቃ ከ3 ሰከንድ ብቻ ነው። ኧረ በእናታችሁ ቶሎ በሉ። ደቂቃ ከ18 ሰከንድ ብቻ ነው የቀራችሁ። ናይስ። ቶሎ ፕሌቲንግ አሁን ብዙ ሰዓት ሚክስ ማድረግ አይደለም። የቀራችሁ እኮ 1 ደቂቃ ከ5 ሰከንድ ብቻ ነው። እኩል ፖርሽን አድርጊ። ጎበዝ፣ በጣም ጎበዝ። 59 ሰከንድ ብቻ የቀራችሁ 25 ብቻ ነው። በጣም ናይስ። አስመራ ጨርሳለች ያለችው። አሁን የቀረሽው ብዙ አንቺ ብቻ ነሽ ያለሽው። 18 ሰከንድ ብቻ ነው የቀረሽ ያለው። ብራቮ፣ ደርሰሻል ያለሽው። ፑሽ አድርጊ። አይዞሽ፣ ኢትስ ኦኬ። 12 ሰከንድ ነው ያለሽ። 10 ሰከንድ 9 7 6 ብራቮ። ብዙ ገላገልሽኝ። ለጥቂት 0-0 ሲል ሼፍ ብዙዬ ገላገለች። አሁን በሁለተኛው ዙር ውድድር
አስቀድማ ገበታዋን የጨረሰችው ሼፍ አዝመራ ሳህኖቹን ለዳኞች ታቀርባለች። አሁን ዳኞች የአዝመራን ገበታ ቀምሰዋል። አስተታቸውን እንሰማለን። እንደ ዛሬ ህግ ማስቀየር ብችል ብዬ የተመኘውበት የለም እስካሁን ባለው በዚህ ውድድር። ያው ግብአት ረስተሻል፣ ግን ራዲሹን መቶ አሁንም ማየት ብንችል ደስ ይለኛል። የምትስማሙ ከሆነ ማለት ዳኞች አስቀምሽ። እኔ እንደተለመደው አልቀምስም። እኔ ቀምሳለሁ። አንድ እንግዲህ ሁለቱ ዳኞች እንቅመስ፣ አንድ ዳኛ አልቀምስም። ስለዚህ በድምፅ ብልጫ አዝመራ ፍራይድ ያደረገችውን ረዲሽ አምጥታ ለዳኞች ታስቀምሳለች። My pleasure. ረጅሙን ደቂቃ አጠገብሽ ነበርኩና ስትሰሪበት የነበረው ቴብል ማኔጅመንትሽ፣ መረጋጋትሽ እንዲያውም ፈገግ በይ እያልኩሽ ሁላ ነበርና ምንድነው ይሄ ደስ ብሎን ስንሰራው ምግቡ ራሱ ያንን እንትን አትራክት ያደርጋልና ደስ የሚለው ምግብ ይወጣል ብለን ነው የምናስበው አይደለ? እንደዛ እንዲሆን ነው። ግን በጣም ቆንጆ ነገር ነው የሰራሽው። ድሬሲንግ የሰራሽበት መንገድ በጣም ነው ደስ የሚለው። አዝመራ እውነት ለመናገር የሰራሽው ነገር ጥሩ ነው። ያው እንግዲህ በጣም የሚያሳዝነውና የሚያናድደው ነገር ግብአት መርሳት ነው። ከዚህ ቀደምም ተወዳዳሪዎች እንደዚሁ ግብአት ረስተው ተናደናል። ጥሩ ሰርተው ግን ግብአት በመርሳት እንዲሁ ተናደናል። ሰርተሽ እኛን አስጨንቀሽ በጣም ይከብዳል። ጥሩ ሰርተሻል። እንደምትሰሪ አቅም እንዳለሽ የሚያሳይ ነገር ነው ፕሌት ላይ ያስቀመጥሽው። አቅም አለሽ፣ በደንብ ትልቅ አቅም አለሽ። ግን ውድድር ነው። እኔ እኮ በጣም ፈለግኩኝ አንድ ፍሬ እንኳን ባገኝ ራዲሽ ብዬ እንደው ተሳስቶ ይገባሉ እንጂ ጣዕሙ በጣም ቆንጆ ነው። አሁን ቀጥሎ ሳህኗን የምታቀርበው ልክ ከ00 ሲል የጨረሰችው ሼፍ ብዙ ናት። ሼፍ ብዙ ሳህኖችን ለዳኞች ታቀርባለች። አሁን ዳኞች የሼፍ ብዙን ገበታ ቀምሰዋል። አስተያየታቸውን እንሰማለን። ፒት ማስተር ቀምሻለሁ። እንግዲህ እንደ ሬዲሹ ቆንጆ መጥቷል። እንደ ፒክል ነገር ሆኖላታል። ትንሽ ብላንች አድርገው ጣዕሙን አምጥተዋል። ግን ሞር ትንሽ
ይቀረዋል ሲዝም ቢደረግ። ሌላው ያው ጊዜ ስላጠራት ነው መሰለኝ ትንሽ ሳህኗ ዝርክርክ ብሏል። ብርቱካኑንም ቁጭ ነው ያደረገችው። ተጠቀመሻል እንዴ ለሶስ? አይ አልተጠቀምኩም። ጋርኒሽ ለማድረጊያ ነበር ሰዓት አጣሪ። ስለዚህ ዝም ብለሽ ነው የተጠቀምሽው። እቺ ኦቨርኦል ምንም አይልም። እኔ እዚህ ላይ ያረክሹ አቮካዶን ብሌንድ አድርገሽ ያረክሹ ሶስ ቅመም ቢያንሰው ግን በጣም ክሪሚ ሆኖ እንዴት እንደሚያምር ከለሩ እንዴት እንደሚያምር ፓስታው ላይ ያመጣው ቴክስቸር በጣም ደስ ይላል። ድርቆሹ በጣም ቆንጆ ነው። ራዲሽ እንግዲህ ያው ጥሬውንም ስለሚበላ እኔ ብዙ አረበሸኝም፣ እንዲሁ በልቼዋለሁ። እኔ እናንተም ብሆን ምን እንደማደርገው ታውቃላችሁ? ይሄን ከትፌ ጉበቱን ራዲሹንም ከትፌ እስቲው ነበር የማደርገው። እንደ እስቲው ነበር የምንሰራው። በዚህ ውድድር አልፎ ወደ 2.6 ሚሊዮን ብር የምትቀርበው ሼፍ አዝመራ ናት? ሼፍ ብዙ ወይስ ዳኞች ሕግን ጥሰው ሼፍ አዝመራን ያሳልፋሉ? ለውጤቱ ጠብቁ። ጋርኒሽ ለማድረግ ራሱ ሰዓት አልነበረም፣ ግን ጥሩ ቀመም ያለው ድሬሲንጉን ጥሩ አድርጌያለሁ ብዬ አስባለሁ። አንዳንድ ጊዜ ያው ጥሩ የሰራ ሁልጊዜ ይሳካለታል ማለት ብቻ አይደለም። አስጨናቂ ነበረ። የመጨረሻውን ጨርሻለሁ ብሎ ማሰብ ብቻ ሳይሆን የመጨረሻውን ነገር ሳስቀምጥ በተባልኩት በታዘዝኩት ልክ ነው ወይ ብሎ ማረጋገጥ ያስፈልጋል። በአማርኛ እችን ግብአት ራዲሽ የሚሏትን ፍጅል ይሏታል። ፍጅል ዛሬ ምን ይዛ ትመጣ ይሆን? ማንን ትጥል ማንን ታሳልፍ ይሆን? ውጤቱ እዚህ ውስጥ አለ። ዳኞች ውጤቱ ዝግጁ ነው አይደል? ዝግጁ ነው። ዳኞች አውጥተው አውርደው ቅድም እንዳልኩት ሕጉን ጥሰው አዝመራን ያሳልፋሉ ወይስ አይ ሕግ መከበር አለበት ይላሉ? ብዙን ያሳልፋሉ? ማንም ያልፍ ይመስላችኋል? ለማንኛውም ወደ 2.6 ሚሊዮን ብር የምትጠጋው ሼፍ ብዙ ናት? ሼፍ አዝመራ አንድ ቆጠርኩ፣ 2 3 ሰለስኩኝ። ወደሚቀጥለው ዙር የምታልፈው ሼፍ ብዙ ወደ 2.6 ሚሊዮን ጠጋ ብላለች። እንግዲህ የዛሬ አስደናቂ የነበረው ደግሞም የሚቆጨው የነበረው ውድድር በዚህ ተጠናቋል። እኔ ሼፍ ማቲ ነበርኩ። እስከ ሳምንት ቸርን ሰንበት።